ነፍሷን ይማረውና የታዋቂዋ ሞዴል ቀነኒ አዱኛ ጉዳይ በርካቶችን እያነጋገረ ይገኛል። ታዋቂው የአትሌት ሌሊሳ የተናገረው ንግግር በርካቶችን አስከፍቷል። የቀነኒ አዱኛ ታላቅ ወንድም አዲስ ሚስጥርም ይዞ ወጥቷል። እንደውም ይዞ ከወጣው ሚስጥር አስክሬኑን በደንብ ተመልክቻለሁ፣ ተራሷን አጥፍታ ወይ ተወርውራ አይደለም በማለት እየመሰከረ ይገኛል። ዶክተር አብይም በሽምግልና የሚፈታ ነገር የለም በሚል በጣም የሚገርም ንግግር ተናግሯል። እሱን በተመለከተ ሰፋ ያለ መረጃ ይዘን መጥተናል። ወደ ሌላ መረጃችን ስናቀና አንድ በውጭ ሀገር የሚገኝ አንድ ወጣት ማለት ነው ንስሐ አባት ጋር ሳልናዘዝ ራሴን በስዕል አድኖ ፊት ቁጭ ብዬ ኃጢአቴን ተናዝዤ ቆረብኩ ይለናል። በርካቶችን ያነጋገረ ተግባር ነው። ትቀበሉታላችሁ አትቀበሉትም? እሱን ማሰማችሁ ይሆናል። ውድ የተከበራችሁ ተመልካቾቻችን የታዋቂው ቲክቶከር አዶናይ ጉዳይ በርካቶችን እያነጋገረ ይገኛል። ፖፑላር ኤሌክትሮኒክስ ለታዋቂው አርቲስት ሱራፌል ተካ 1 ሚሊዮን ተከታይ ካገኘ መኪና ሸልማለሁ ባለው መሰረት ዛሬ በጣም ቲክቶኩ ሲጨናነቅ ውሏል ማለት ነው። እጅግ በሚያስገርም ነው። የራሴን ምልከታም ማሰማችሁ ይሆናል። አብራችሁ ቆዩ። ውድ የተከበራችሁ ተመልካቾቻችን የዛሬ ፕሮግራማችን እጅግ ጥፍጥ ያለ አጭር ወቅታዊ ፕሮግራሞችን ይዘን መጥተናል። አይከፈልበትም። ሁላችሁም ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ እጅግ ወቅታዊ በጣም ምርጥ ፕሮግራሞችን ነው ማቀርበው። ሰብስክራይብ አድርጉኝ። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮ ነኝ። መልካም ቆይታ ይሆንላችሁ። ወደ መጀመሪያው መረጃችን ነው የምንሸጋገረው። ውድ የተከበራችሁ ተመልካቾቻችን እንግዲህ ሰሞኑን የገና ዋዜማ ማለትም ታህሳስ 28 ላይ እጅግ በደማቅ ሁኔታ የአእላፋት ዝማሬ በመስቀል አደባባይ ላይ በጣም በሚሊዮን የሚቆጠሩ ሰዎች ተገኝተው እንዳከበሩ የሚታወቅ ነው። ይህንን በኦርቶዶክስ የሚቀኑ ሰዎች በጣም እየተበራከቱ ነው ያሉት። በጣም ከምታስቡት በላይ። ይሄን ደግሞ መምህራችን ይህን ፕሮግራም አዘጋጅቶ ደግሞ በጣም እንዲቃጠሉ ስላደረገ እጅግ አድርገን እናመሰግናለን። እስቲ እንዲያው ሳንደርስባቸው የሚደርሱ ሰዎች አሉና እስቲ እቺ ሴት አዳምጧት። ማርያም ደካማ ናት። ማርያም ደካማን የምታቅናት እመቤታችን ጥላቻ በዚህ መልኩ በጣም በሚደብር ሁኔታ እየቀጠለ ይገኛል። ማርያም ደካማ ናት፣ ማርያም ድካሟን የምታቅናት በማለት በጣም የሚደብር ንግግር እመቤታችን እየዘለፉ ነው የሚገኙት እነዚህ መናፍቃን ማለት። ኮሜንት ላይ ማርያም ወይ እንወድሻለን፣ እመቤቴ አማላጄ እያላችሁ አጥለቅልቁት። እመቤቴ ቅድስት ድንግል ማርያም ወላዲተ አምላክን የወለደች ንጽሕተ ንጹሐን ንጽሕት ያለች ቀድማ በአምላክ ሕሊና የታሰበች አምላኳን በማህፀኗ ያሳደረች የወለደች የአምላኳ እናት የሆነችው እመቤታችን ቅድስት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። በጣም በሚገርም ሁኔታ እኛ ማርያምን አናመልካትም። የምናመልከው ሰማይና ምድር የፈጠረውን እግዚአብሔርን ነው። ሰማይና ምድርን የፈጠረው ከአብና ከመንፈስ ቅዱስ ጋር የሚተካከለውን ኢየሱስ ክርስቶስን ነው። ያዳነን ከጨለማ ያወጣን ኢየሱስ ክርስቶስ ነው። እመቤቴ ቅድስት ድንግል ማርያም እናከብራታለን፣ እንወዳታለን። ከልጇ ታቀርበናለች፣ ታስታርቀናለች፣ ታማልደናለች ሲሉ በግድ ታመልኳታላችሁ ይሉናል። ተመልከው። በዚህ መልኩ የጥላቻ ንግግር በእምነታችን ላይ እየተነገረ እየተነዛ መንግስት እነዚህ ቢያስር ለምን ነው ችግሩ? እነዚህ እንግዲህ ወደ ሁለተኛው ተመሳሳይ ፕሮግራማችን ስንሸጋገር ሰበር መረጃ አለ ለሁሉም ማለት ነው። እንደሰማችሁት አልጠራጠርም፣ ግን በዚህ ጉዳይ እናወራለን። የአእላፋት ዝማሬ ከዚህ በኋላ የገና ዋዜማ እንደማይሆን የጃንደረባው ትውልድ እንግዲህ በይፋዊ ፌስቡክ በተለያዩ ድረገጾች ላይ አሳስቧል። ከዚህ በኋላ በገና ዋዜማ የአእላፋት ዝማሬ እንደማይኖር ተነግሯል። የአእላፋት ዝማሬ የሚኖረው ከገና ዋዜማ ታህሳስ 27 ነው። የገና ዋዜማ ወደ ቤተክርስቲያን ማለት ነው። የአእላፋት ቅዳሴ ማለት ሁላችንም ተሰብስበን በገና ዋዜማ ወይም ታህሳስ 28 ላይ የምናስቀድስበት መርሃ ግብር ተዘጋጅቷል። በ27 ደግሞ ልክ እንደዚሁ ተገናኝተን የምንዘምርበት መርሃ ግብር ተዘጋጅቷል ማለት ነው። ከቀጣይ ዓመት ጀምሮ የአእላፋት ዝማሬ በገና ዋዜማ አይደረግም ተባለ። በ2019 ዓ.ም የሚደረገው የአእላፋት ዝማሬ ከዋዜማው አንድ ቀን ቀድሞ የዋዜማው ዋዜማ ዕለት እንደሚደረግ ነው የተነገረው። ይህንን ያስታወቀው የኢትዮጵያ ጃንደረባ ትውልድ ጠቅላላ ማህበር በቀጣይ ዓመት የአእላፋት ዝማሬን ወደ አእላፋት ማህሌትና ወደ አእላፋት ቅዳሴ ሊቃውንት ቤተክርስቲያንና ብፁዕ አባቶች በመማከር ድምዳሜ ላይ ደርሰዋል። በመሆኑም በቀጣይ ዓመት የአእላፋት ዝማሬ ከዋዜማው አንድ ቀን ቀደም ብሎ ይካሄዳል። በመርሃ ግብሩ ላይም ማህሌትና ቅዳሴ ይካተትበታል ተብሏል። ነው ማህሌቱ ቅዳሴው
የሚካተትበት በርካቶች የሚገኙበት ፕሮግራም ተዘጋጅቷል። ይሄ የሚሆነው ታህሳስ 28 ነው። ታህሳስ 27 ትላንትና ከትላንት ወዲያ እንዳደረግነው በመስቀል አደባባይ የምንገናኝ ይሆናል። ይሄ ያወጣው የጃንደረባው ትውልድ ነው ማለት ነው። ወደ ሌላኛው መረጃችን የምንሸጋገሩ የተከበራችሁ ተመልካቾቻችን የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት ስራ አስኪያጅ የነበሩት አቡነ አብርሃም እንግዲህ በስልክ በርካታ የግድያ ዛቻዎች እንደሚደርሳቸው ተናገሩ። እስቲ ቪዲዮ አዳምጠን እንምጣ። ከሆነ እኔ ዝግጁ ነኝ። መቼውኑ እንደውም ባይሉትም ገዳይ ብዙ ነው ያም እገድልሃለሁ ሲለኝ እንግዲህ እንደሰማችሁት ነው የብፁዕ አባታችን አቡነ አብርሃም ላይ በጣም በርካታ የግድያ ዛቻ እንደሚደርሳቸውና ሞትን እንደማይፈሩትና ሞትን እንደናቁት ሞት የማይቀር ነገር እንደሆነና ሁሌም በንስሐ ተዘጋጅተን እግዚአብሔር እንድንጠብቅ ያን ሞት የሚባለው ነገር እንዳለ ማወቅ እንዳለብን ለበርካታ ኦርቶዶክሳውያን ተናግረዋል ማለት ነው። በርካቶች ሞት እንዳለ አናውቅም። ሞት እንዳለ ስለማናውቅ በጣም ብዙ ኃጢአቶችን በድፍረት እንሰራለን፣ ንስሐ አንገባም። ንስሐ ለመግባትም ግቡ ስንባል ደግሞ ቆይ ነገ ዛሬ እያልን ቆይ ስንሸመግል እያልን ከእግዚአብሔር ጋር ሳንታረቅ ህይወታችን ያልፋል ማለት ነው። ስለዚህ ሞት አለ፣ ለሁላችንም ሞት የማይቀር ሀቅ ነው። ስለዚህ ሁላችንም በንስሐ ታጥበን ተዘጋጅተን ያን ቀን መጠበቅ አለብን ብዬ አስባለሁና ለትክክለኛ ክርስቲያን ሞት አያስፈራም። ክርስቲያን የክርስቶስ ተከታይ ሆነ በውስጡ ክርስቶስ የነገሰው መንፈስ ቅዱስ ያለበት ሰው ሞት አይፈራም። የታዋቂዋ ሞዴል ቀነኒ አዱኛ ጉዳይ አሁንም በርካቶችን እያነጋገረ ይገኛል። እንግዲህ በጣም እያወዛገበ የሚገኘው ጉዳይ አሁንም ቤተሰቦቿ እየወጡ እንግዲህ ሚስጥሩን እያጋለጡ የሚገኙት የቀነኒ አዱኛ የቤተሰብ አባል አንድ ሚስጥር አውጥቷል። እንደውም ካወጣው ሚስጥር መካከል ራሷን አጥፍታ ወደ ተወርውር አይደለም አስክሬኑን አይቻለሁ እያለ ይገኛል። እስቲ ይህንን መረጃ አዳምጠን እንጣ። አንዱዓለም ጎሳ ለማ እያለ ሲጠራው የነበረው የቀነኒ የቤተሰብ አባል ቀነኒ ቤት ውስጥ መገደሏንና ሊበን ወንድሟ ላይ ዛቻ እየደረሰበት እንደሆነ ተናገረ። እንደ ለማ ገለጻ ቀነኒ ለተጎዱ አካላት ሁሉ መድኃኒት እንጂ ራሷን የምታጠፋ ልጅ አይደለችም ያለ ሲሆን በሞተች ዕለት ሌሊት 6 ሰዓት ከ20 ደውላ በአንዱዓለም ስም ፍቃድ አውጣና መኪና ማስገባት እንፈልጋለን ብላ እንዳወያየችው ገልጾ 9 ሰዓት ራሷን እንዳጠፋች በተጨማሪም ሆስፒታል የቅርብ ቤተሰብ ጥሩ ሲባል እዚህ አይደሉም ገጠር ክፍለ ሀገር ናቸው በማለት ነገሩ እንዲሸፋፈን ተደርጓል ብለዋል። እስካሁን ጉዳዩ መንግስት ይዟል ብለን ነው አሁን እውነታውን እናገራለሁ በማለት የገለጹት አቶ ለማ የቀነኒን አስክሬን በመክፈት መመልከት መቻላቸውን በዚህም ከፎቅ ላይ ወደቀች ቢባልም ምንም አይነት ስብራት ምንም ጉዳት እንደሌለባት የድርጊት ቤት ውስጥ የተፈጸመ ግድያ ከዛም ተሸክሟት ታች በመውረድ ከላይ እንደወደቀች የተቀናበረ ነው ሲሉም ቁጭታቸውን ተናግረዋል። አርቲስቱን በተመለከተ ጉማ እከፍላለሁ ብሎ በአባ ገዶች በኩል መልእክት መላኩን መልሶም አላልኩም ማለቱ ሐሰት ነው በማለት ከገለጸ በኋላም ወንድሟ ሊበን ላይ ዛቻ ማስፈራሪያ እየደረሰ መሆኑንና አንድ ችግር ቢደርስበት ከአንድ ሰው ውጪ ማንም ሊያደርገው ስለማይችል የኢትዮጵያ ሕዝብ ይህን ይወቅልንም ብለዋል። ሊበን ላይ የግድያ ዛቻ የተደረገበት መሆኑ ነው የተሰማው። የቅርብ ቤተሰቧ እንዲሁም ተወርውራ ራሷን አጥፍታ አይደለም ተገርላ እንዲሁም እታች ልክ ራሷን እንደወረወረች ተደርጎ እታች ተጥላን የተገኘችው በማለት አንዳንድ መረጃዎችን እያጋለጠ ነው የሚገኘው። እስካሁን የታዋቂዋ ሞዴል የቀነኒ አዱኛ ጉዳይ አሁንም በጣም በርካቶችን እያነጋገረ ነው። በርካቶች ፍትህ እንዲሰጥ እየጠየቁ ነው የሚገኙት። ከዚህ ውስጥ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሽምግልና ጉዳይ የሚፈታ ምንም ነገር የለም ብሏል። ማለትም በቀነኒ አዱኛና በአንዱዓለም ጎሳ መካከል የተናገሩት ንግግር ባይሆንም ግን ንግግሩ ቃል በቃል በሽምግልና የሚፈታ ነገር የለም፣ ወንጀል ወንጀል ነው ያስጠይቃል ሲል ተናግረዋል። እስቲ ጠቅላይ ሚኒስትራችን አዳምጠን እንጣ። እኔ ጋር ሽማግሌ አደራጅቶ በመላክ እኔ ጋር ሰዎች አደራጅቶ በመላክ ጉዳዩን ለመፍታት የምታስቡ ሰዎች ቅንነታችሁን አደንቃለሁ። በሽምግልና እኔ ሲፈልግ የሚፈታ ሲፈልግ የሚታሰር ከሆነ ምን ያደርጋል ዲሞክራሲ? ካጠፋ የህግ ስርዓቱ ብቻ
ነፃ ያደርገዋል ወይም ፍርደኛ ያደርገዋል እንጂ እኔ ጋር ሽማግሌ በመላክ የሚፈታ አድርጋችሁ የምታስቡ ኃይሎችም በዚሁ ብታስቡበት። አልችልም። እኔ ምህረትና ይቅርታ እንደ መንግስት የሚያሰጥ ጉዳይ የፍርድ ፕሮሰስ ካለቀ በኋላ በዚያ የሚታይ ከሆነ መንግስትን ምህረት አድርግ ይቅርታ አድርግ ሊባል ይችላል። በወንጀል ጉዳይ ላይ ያለን ሰው ግን እኔ ስፈልግ ይቅርም ልስፈልግ የማስር ከሆነ አደገኛ ነገር ነው። አለቀ። በሽምግልና የሚፈታ የለም። ይሄ ሌላ ታሪክ ውስጥ የሚገባ ነገር የለም። ወንጀለኛ ከሆንክ ትቀጣለህ፣ ወንጀለኛ ካልሆንክ ትፈታለህ። አለቀ። በተረፈ ግን በጣም ሁሉ የምናገረው ነገር በእናታችሁ በዘር ውስጥ አትግቡ። የሆነ ነገር በተፈጠረው ቁጥር በዘር ውስጥ የሆነ ነገር በተፈጠረው ቁጥር ወደ ዘር ውስጥ አትግቡ። አለቀ። ማንም ዘርን አይወክልም። አለቀ። የትኛውም ሰው ማለት ነው። አንዷለም ጎሳ ወንጀለኛ ከሆነ በግ ይጠይቃል። ኦሮሞነት፣ አማራነት፣ ትግሬነት አያድንም። አለቀ። ሽምግልና የሚባል ነገር የለም። ሰው ሞቶ ህይወቱ አልፎ ሽምግልና የሚባል ነገር የለም። ፈይሳ ሌሊሳ ዛሬም ለቀነኒ ወንድም ዳግመኛ አስተያየቱን አስተላልፏል። ፎቶዎችን ሰብስበህ ከምትለጥፍ እውነታውን ፈልገህ ብትለጥፍ የተሻለ አይሆንም? ከእውነት ጋር ከሄድክ ወደምትፈልገው ግብ መድረስ ትችላለህ። ነገር ግን በውሸት ከመጣ ሰውን አይደለም ጠጠር መገልበጥ አትችልም ሲል አስተያየቱን በፌስቡክ ገጹ አስተላልፏል። እናንተስ በዚህ ሐሳብ ላይ ምን አስተያየት አላችሁ? ኮሜንት ላይ ጻፉልኝ። ይህን ሐሳብ ላይ አስተያየት አትስጥ። ፈይሳ ሌሊሳ የምትባለች በጭራሽ ኦሮሞን አትወክልም። አንተ በጭራሽ ማለት ነው። የኦሮሞ ማህበረሰብ እንዳንተ አይደለም። ወደ ዘር ውስጥ ገብተህ የተናገርከው ንግግር አለ። ፍትህ የምትጠይቁ ሰዎች ወደ ጎጃም ሂዱ። ጎጃምና ቀነኒ ምን አገናኛቸው? ብራዘር አማራና ቀነኒ ምን አገናኛቸው? ሰብአዊነት ያለው ሰው ስለተጎዳች፣ ስላዘነች፣ ስለተገፋች፣ ስለተደበደበች ህይወቷ ስላለፈ ማን ነው ገዳዩ? ማን የደበደባት ብሎ ፍትህ መጠየቅ ከአማራነት ጋር ምን የሚያገናኘው ነገር አለ? ከዘር ጋር ምን የሚያገናኘው ነገር አለ? ከኦሮሞነት ጋር ምን የሚያገናኘው ነገር አለ? ምን የሚያገናኘው ነገር አለ? አንዷለም ጎሳ ኦሮሞን አይወክልም። ማንም ኦሮሞን አይወክልም። አለቀ። እንደዚህ አስታካችሁ በዘር ውስጥ አስታካችሁ ወንጀለኛ ማስመለጥ አትችሉ። ዶክተር አብይ ተናግሯል። አለቀ። በሽምግልና ራሱ መፍታት አይቻልም። ዲሞክራሲ ሀገር ውስጥ በህግ ትጠይቃለህ። ህጉ ነፃ ካረገ ትወጣለህ። አለቀ። አንተ ደግሞ ኳስ ሯጭ በጣም ታዋቂ ሯጭ ስለሆንክ ታስባለህ ማለት አይደለም። አባት ጭንቅላትን አስተካክል። አንተ በዚህ መልኩ አትዝቀጥ። ኦሮሞ ነኝ እያልክ ደግሞ ኦሮሞነትን አታሰድብ። ኦሮሞን አትወክልም። አንተ በጣም በርካታ ምርጥ ኦሮሞዎች አሉ። አንድ በውጭ ሀገር የሚገኝ ቲክቶከር ማለት ነው ሳልናዘዝ ንስሐ ሳልገባ ቆረብኩኝ ብሎ በቲክቶክ በሶሻል ሚዲያ ተናግሯል። እስቲ አዳምጡትና እመልስበታለሁ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ይገርማችኋል። ንስሐ ሳልገባ እኮ ነው የቆረብኩት። ቆይ ሳትወርዱብኝ በፊት ስሙኛል። ሙሉ ቪዲዮን እስከ መጨረሻ ድረስ ሲዩት። ለምን እንዳረኩት አስረዳችኋለሁ። ልንገራችሁ። እኔ ያረኩት ንስሐ አባት ባልነበረኝ ጊዜ ነው። አሁን ንስሐ አባቴን ነግሬ ስለዚህ ጉዳይ እርሳቸው ያውቃል። በዚህ ዘመን ማን እንደሆነ አናቅም። ስንታይ መንፈሳዊ፣ ውስጣችን ግን ሴጣናዊ የሆንን ሰዎች ስለበዛን የግድ ወደ እግዚአብሔር መጸለይ ነበረብኝ። እሱ ራሱ ንስሐ አባት መርጦ እንዲሰጥ። እዛ ሰዓት ንስሐ አባት ስላልነበረኝ ለሊቀ ካህኑ ኢየሱስ ክርስቶስ ብቻ ነበር ኃጢአቴን መናገር የምችለው። አንደኛ ቆሮንቶስ ምዕራፍ 11 ላይ ያለውን የጌታን እንጀራ ሳይገባ ይበላ የሚለውን ልጠቅሱልኝ የምትሞክሩ ሰዎች ደግሞ ልንገራችሁ፣ ሴጣን በሰው ላይ አድሮ ድንብርብራችንን አውጥቶታል። ሰው ላይ አድሮ በቃ እሳተ መለኮት ብቻ እንድንል መድኃኒትነቱን እንድንረሳ አድርጎናል። እግዚአብሔር የሚናደደው በድፍረት ስንወስደው፣ ይሄ ምንድነው ዝም ብሎ ሻይ በዳቦ ዝም ብለን ስንወስደው ነው እንጂ በከመ ምሕረትከ ወአኮ በከመ አበሳነ ብለን እንዳንተ ምሕረት እንጂ እንደኛ በደል፣ እንዳንተ ቸርነት እንጂ እንደኛ በደል ብለን ስንወስደው አይደለም የሚናደደው፣ በድፍረት ሲሆን ነው። ከኢየሱስ ክርስቶስ ስላድኖ ስር ተንበርክኬ እያነባው እያለቀስኩ ኃጢአትን ፍጹም ጠልቼ ይቅር በለኝ እያልኩኝ በተናገርኩበት ሰዓት ነው ሸክሜ በቃ ከሾልደሬ ላይ በቃ እንዳለ ንስሐ እንደገባው ነው በቃ የቀለለኝ። ሴጣን ደግሞ በሰው ላይ አድሮ ትቀሰፋለህ እያለ ነው። እግዚአብሔር የሚያየው ልብን ነው። እኛ ብቻ በቃ ነጠላ መልበሳችን፣ ነጭ በነጭ መሆናችንን፣ ጥሩ መቋሚያ መያዛችንን ነው የምናየው እንጂ ክርስቶስ ልብን ነው የሚያየው። ልብ በድፍረት ከወሰድነው ይቀስፋል። ያ 3 ዓመት በፊት ነበረ። ተቀሰፍኩኝ፣ ያው እስካሁን አለሁ። ይልቁንስ ባረከኝ፣ ትምህርቴን ባረከ፣ ህይወቴን ባረከ፣ ከሱስ አወጣኝ፣ ከፖርኖግራፊ አወጣኝ፣ ከስንት ነገር አወጣኝ። ያሉኝን ጓደኞች እንዳለ መጥፎቹን እንዳለ ገለለል። እኔ እንዳለ ይሄን የምለው ንስሐ አባት ስላልነበረኝ ነው። አጣብቂኝ ቦታ ውስጥ ላይ ስለነበርኩኝ ነው። እውነት በጣም ፈዘናል፣ ደንግዘናል። ሴጣን በጣም ትላላችሁ። ወንድማችን እያለ ያለው ሳልናዘዝ በስዕል አድኖ ፊት ቁጭ ብዬ ቆሜ አንብቼ ኃጢአቴን ለፈጣሪ ተናዘዝኩኝ፣ ቆረብኩኝ፣ ከብዙ ችግሮች ከብዙ ፈተናዎች ወጣው እያለ ነው። ንስሐ ሲያስፈልግ ንስሐ አባት ሲያስፈልግ ማለት ከሰባቱ ሚስጥራተ ቤተክርስቲያን አንዱ ሚስጥረ ክህነት ነው።
ክህነትን ያላከበረ ክህነትን ያላከበረ በክህነት ውስጥ የማያልፍ ንስሐ አለ ወይ? እስቲ በዚህ ጥያቄ መሰረት በዚህ በተናገረው ንግግሩ መሰረት በርካታ ካህናት አላችሁ፣ ንስሐ አባት አላችሁ፣ የቤተክርስቲያን ትላልቅ ሊቃውንት አላችሁ። ለእናንተ ተውኩላችሁ። በዚህ ወንድማችን የተናገረው ንግግር ላይ ሀሳብ እንድትሰጡበት ነገርኳችሁ። ኮሜንት ላይስ ኦርቶዶክሳውያን ሀሳባችሁ ምንድን ነው? ትቀበሉታላችሁ ይሄን ልጅ ወይስ ልክ እንደ ኮሜንታችሁ ላይ ሀሳባችሁ ስጡ። ወደ ሌላኛው መረጃችን ስንሸጋገር ታዋቂ ቲክቶከር አዶናይ የ1 ሚሊዮን ቻሌንጅ ለሱራፌል ተካ ማለት ነው ለአርቲስት ሱራፌል ተካ የመኪና ሽልማት ለማስገኘት ቻሌንጅ ጀምሮ እንደነበር የሚታወቅ ነው። እንግዲህ ይሄ ቻሌንጅ ተራዘመ የሚባል ነገር ተሰምቷል። በርካቶች እየተረባረቡ 1 ሚሊዮን አስገብተው የሱራፌል ተካ መኪና ለማሸለም እየጣሩ ነው የሚገኙት። እኔ እዚህ አካባቢ ላይ መልካም ጎን አለው፣ ጥሩ ነው፣ እሺ ይሁን፣ ችግር የለውም። ምክንያቱም የሚጎዳ ነገር የለውም። መኪና ቢገዛልን ጥሩ ነው። ምንም ከኛ ከጉልበታችን የሚወጣ ነገር ስለሌለ ፎሎ ብናደርግ 1 ሚሊዮን ተከታይ ቢጋ ለዚህ ልጅ 1 ሚሊዮን ተከታይ ቢደርሰው 1 ሚሊዮን ተከታይ ቢገባና ሱራፌል ተካ መኪናውን ቢወስድ እኛ ጋር የሚቀንስብን የሚጨምርበት ነገር የለም። ይሄ ግልጽ ነገር ነው። ግን ደግሞ ልክ አርቲስቶችን በመናገዝበት መልኩ አርቲስቶችን በመንደግፍበት መልኩ ደግሞ ሁላችንም ተረባርበን በየሆስፒታሉ ያሉ እህት ወንድሞቻችንን በአልጋ ቁራኛ በደዌ ዳኛ ያሉትን ኩላሊታቸው ፌል ያደረገ ብዙ ነገር ውስጥ ያሉ በጭንቀት ውስጥ ያሉ ሰዎችን ብናግዛቸው ምንም እንደው መኪና አይደለም ለመኪና መራመድ ቀርቶ ከአልጋ መነሳት የከበዳቸውን ሰዎች ደግሞ እንደዚሁ ቻሌንጅ ሰርተን ደግሞ በርካቶችን ከአልጋ የሚነሱበትን ጤናቸውን የሚያገኙበትን የሕክምና ወጪያቸውን የምንችልበትን ቻሌንጅ ቢጀምር ጥሩ ብዬ አስባለሁ። በተረፈ ግን ክፋት የለበትም። አሁን ሱራፌል ተካ መኪና ቢሰጠው ከኛ የሚቀንስ የሚጨምር ነገር የለም፣ ፎሎ በማድረጋችን ብቻ ማለት ነው። ግን ደግሞ ቻሌንጁን ደግሞ አሳድገ ነው ደግሞ ከዚህ የተሻለ ነገር ደግሞ እህት ወንድሞቻችንን በአልጋ ቁራኛ በደዌ ዳኛ ያሉትን እህት ወንድሞቻችንን እንድናገዝ ቻሌንጅ ቢጀምር ጥሩ ነው ብዬ አስባለሁ። አዶናይ የጀመረው ቻሌንጅ ክፋት የለበትም፣ ምንም ጉዳት እስከሌለበት ድረስ ልቃወመው አልችልም። ግን ደግሞ ቻሌንጁን ከፍ ብናደርገው ብናሳድገው ትላልቅ የበረከት ስራዎችን ብንሰራ ጥሩ ነው ብዬ አስባለሁና አዶናይ በርታ፣ በዚሁ ቀጥል። 1 ሚሊዮን ገብቶ ልጁ ሱራፌል ተካ መኪናውን እንደሚወስድ ባለሙሉ ተስፋ ነኝ። ቀጣይ ግን ተለቅ ያለ ቻሌንጅ እንጀምር ብዬ አስባለሁ።